እዚህ እኔ ምንድነው የመድኃኒት በየሩት ዝም ብሎ ነው እንደሚከተለኝ ምን ችግር አለው ያልታደለ ሂሱን ይውጡ የለም እንዴ አንተ መድኃኒት ብትውጥ ምን ያማራል ቤዛ አይኔ ነው ወይስ ምንድነው የምታየው ነገር እውነት ነው አይ የፍቅር ታሪክ ይለኛል እንዴ ስማ ፍቅርና እኔ መንገር ላይ እንደተላለፍን አልነገርኩም አይ አልነገርኩም ማጪ አይ ልጅሽን እጅሽ በማስገባትሽ እንኳን ደስ አለሽ አመሰግናለሁ ግን ልጅሽ ነው የሚባለው ልጃችንን ነው ቀለበቴ ማለቴ አሁን ፍቃደኛ ከሆንክ ቀለበቴ ይሄን ሰውዬ ባግባው በህግ መፋረድ ሲገባሽ እንደ ህፃን ያባበልሽው ነገ አዲስ ሌላ ታሪክ ብሰማ ያኔ ነው እኔና አንቺ ምን እንነጋገረው ምን እኔን ጉድ ብቻ አዲስ ነገር አደረከው ስለኔ ልጅ ጣጣ ስለ ራስ ብታስብ አይሻለም ምን ለማለት ነው እሱን እኔን አትጠይቀኝ የሰው ደጅ ድረስ እየመጣች የምታስቸግረውን ሳባ ተብዬን ሄድና ጠይቃት እሺ ያለሷ አውቅና ወይም እሷ በቀጥታ ምንም ነገር ሳትነግረኝ ምንም ማድረግ አልችልም ምን ማለት ነው ያንተን ትዕዛዝ አልቀበልም እያልሽኝ ነው ነፍስሽን ለማዳን ሌላ መንገድ አልነበረም ማለት ለድሆች ከተረፈን ላይ ቆንጥረን መስጠት ልባችን ሳይጸዳ ደጅ ሰላሙ መሳለ በአንድ እጃችን የጥፋት ስለት በሌላ እጃችን የጸሎት መጽሐፍ ይዘን ፈጣሪ ማታለል በሞቀ ቤታችን ውስጥ ተቀምጠን ለምንዱባኑ ከንፈር መምጠጥ ቆይ አንቺ ምን አይነት ቀልድ ነው እየቀለድሽ ያለሽው እኔ ምልሽ ልዩነት እውነት ግን ትምህርት ቤታችሁ የምልክት ቋንቋውን የሚያስተምረኝ ይመስልሻል እርግጠኛ ስለሆንኩ ነው ይዤሽ የመጣው ሳምቡ ይልቅ ራስሽን አዘጋጂ የገሊላ እናት ሆነሽ ሳትጓቢ መኖር መብቃት አለበት እስቲ እባክሽ አልኩ አይገርምሽም የልጅ ነገር ግን ለአመታት የሚተዋወቁ እኮ ነው የሚመስሉት ይተዋወቃሉ እኮ ሳምሪ ልጆች እኮ ናቸው ልጆች ደግሞ ጨዋታ ይፈልጋሉ ለመጫወትም ደግሞ የሚግባባቸው አሁን ገሊላ በደንብ የሚግባባት አግኝታለች አዎ ትንሽ ላንተ ቀልድ ከመሰለ አላውቅም እኔ ግን እየቀለድኩ አይደለም ረባክሽ እቤቴ ድረስ መጥተሽ ከባለቤቴ ጋር አተካራውና አምባጓሮ ከመፍጠር ሌላ ምን ልታደርጊ ፈለግሽ እቤት ድረስ የመጣሁት አንተን ፈልጌ እንጂ እሷን የማይስስ ኖርብኝ አይደለም
ደግሞ ስልክን ብታነሳ ሁሉ ነገር አይፈጠርም ነበር። ቆይ የመርሳት ችግር አለብሽ ልበል? በእኔና በአንቺ መሀል የነበረውን ጉዳይ የቋጨን መስሎኝ ነው ወይንስ ሌላ ነገር ተፈጥሯል? ወይንስ የኔን ህይወት መበጥበጥ ቋሚ ስራሽ አድርገሽ ይዘሽዋል? ስማ፣ በእኔ ፍላጎት ቢሆን ኖሮ አንተን ከነጨራሹ ባላገኝ ደስ ይለኝ ነበር። ግድ ስለሆነብኝ ነው። ሄሎ ራሄል። ሄሎ ሮዚ፣ እንዴት አለሽ? አለሁልሽ። እንዴት ነሽ? አለሁልሽ። ስሚኝማሽ፣ አንድ ነገር አስቤ ነበር የደወልኩልሽ። ምንድን ነው እሱ? አሁን ማሚ ሰላም መሆኗን ካረጋገጥን አቋርጠን ወደ ነበረው የድርጅታችን ስራ ብንገባ ምን ይመስልሻል? ይኸውልሽ ሮዛ፣ ስለ እቅድሽ ምንም ነገር ሳላውቅ ምንም ነገር ልልሽ አልችልም። ይኸውልሽ ራሄል፣ ነገሩ መፍትሄ እንዲያገኝ ከፈለግሽ የጀመርኩት እቅድ አለ። እሱን ከተባበርሽን በእርግጠኝነት ስኬታማ እንሆናለን። እሺ፣ ይሄንን ስለመተባበር ዝግጁ ነሽ? ለማንኛውም ለምን ተገናኝተን አናወራም? እንደሱ አይሻልም? እሺ፣ ቴንክ ዩ በጣም ባይ። እና ችግር እየፈጠርኩብህ ያለሁት ተገድጄ ነው እያልሽ ነው? በመጨረሻም የፈራሁት ደረሰ። አናንያ ነጋ ጠባ አባቴን እያለ መጠየቅ ጀምሯል። ስለዚህ ለልጄ ስል ኩራቴንም ቢሆን ዋጥ አድርጌ ማድረግ ያለብኝ ማድረግ ነበረብኝ። እና እዚህ ውስጥ እኔ ምን አገባኝ? አናንያ ልጄ እንዳልሆነ ደጋግመሽ የነገርሽ ይመስሉኝ። እኔ እንደዛ ብልህ ልጄ ግን አባቴን ብሎ መጠየቁን አላቆመም። ስለዚህ ለልጄ ስል ማድረግ ያለብኝን ለማድረግ ዝግጁ ነኝ። እና የዲኤንኤ ምርመራ ለማድረግ አሁን ዝግጁ ነኝ እያልሽ ነው? ፈቃደኛ ከሆንክ ደስ ይለኛል። ስሚ፣ እንደውም አሁኑን እናድርግ ብትይኝ ፈቃደኛ ነኝ። ምክንያቱም ይህን ነገር ለአንዴና ለመጨረሻ ጊዜ እልባት መስጠት ፈልጋለሁ። እኔ በበኩሌ ዝግጁ ነኝ። የመስማት የተሳናቸው ህጻናትን ህይወት ምሉ ከሚያደርጉ ነገሮች አንዱ ከቤተሰብ አባሎቻቸው ጋር በደንብ መግባባት ሲችሉ ነው። እሱማ ልክ ነህ። እኔ የሚያው ቋንቋው ችግር ሆነብኝ እንጂ የምፈልገው እሱን ነው። ግን ትልቁ ነገር ደግሞ ቋንቋው ብቻ አይደለም። ከዛም ባለፈ መስማት የተሳናቸው ህጻናት ስነ ልቦናዊ ማንነታቸው ተጠብቆ ሳይሸማቀቁና መድሎ ሳይደረግባቸው በነፃነት የሚኖሩበትን ዕውቀት መቅሰም ያስፈልጋል። አንቺ ያን ለማድረግ ዝግጁ ነሽ? እንዴ በጣም በሚገባ በደም ዝግጁ ነኝ። ከዚህ በላይ ምንም የምፈልገው ነገር የለም። እንግዲያው ላንቺም ለልጅሽም በራችን ክፍት ነው። ዝርዝር ነገሩን ጻፌ ታስረዳሻለች። አልጠበቅኩም ነበር ነው። ለምንድን ነው አቶ ያሬድን ያስቀየምሽው? ማን? እኔ? መቼ ነው ደግሞ ያስቀየምኩት? መቼና እንዴት እንዳስቀየምሽውማ ራስሽ ታውቂያለሽ። መቼ መልሼ እንድነግርሽ የምትፈልጊ አልመሰለኝም። እኔ እስከማውቀው ድረስ አቶ ያሬድን በምን መልኩ እንዳስቀየምኩት አላስታውስም። በእርግጥ ነው ሰራተኞችን ስብሰባ ጥሪልኝ ሲለኝ በቃ አሁን እንደዚህ አይነት ነገር አልፈልግም። እኔ አሁን እየተጨቃጨቅኩ አይደለም ያለሁት። እኔም እየተጨቃጨቅኩሽ አይደለም። ያንቺን ትዕዛዝ መከተሌ ምንድነው ጥፋቱ? ብሌን፣ አቶ ያሬድ አለቃሽ ነው። እሱ የሚልሽን ነገር ደግሞ የመተግበር የአንቺ ግዴታ ነው። ተግባባን አይደለ? እንደውም ሄደሽ ይቅርታ እንድትጠይቂው እፈልጋለሁ። ይቅርታ እንድትጠይቂው? ይቅርታ እንድትጠይቂው እፈልጋለሁ። ጨርሻለሁ።
እንደውም ሄደሽ ይቅርታ እንድጠይቅ እፈልጋለሁ። ይቅርታ እንድጠይቅ እፈልጋለሁ። ይቅርታ እንድጠይቅ አሁን ዋነኛው ችግርሽ መፍትሄ ካገኘ ስለሌላው አሳሳቢ ጉዳይ ሳስበሽበታል? አሳሳቢ ማለት እኔም አንቺ የገሊላን ዋነኛ ችግርና የዘወትር ስጋት በደንብ አድርገን እናውቃለን። ይሄን ነገር አባቷ ዳግመኛ እንደማያደርግ በምን እርግጠኛ ነሽ? ነገሩን ፖሊስ ካወቀ በኋላ ዳግመኛ መጥቶ ይተናኮላታል ብለሽ ታስቢያለሽ? እምልሽ ሳምሪ፣ እኔ ስለ አባትየው ከሰማሁት በመነሳት ይሄን ነገር አንድ አይደለም ደጋግሞ እንደማይፈጽመው ምንም ማረጋገጫ የለንም። እና እሺ ታዲያ አሁን ምን ማድረግ ነው ያለብን? እንጃ ሳምሪ፣ እኔ ካንቺ በለጠ አላውቀውም። እኔ ግን ብሆን ዳግመኛ አጠገቧ እንዳይደርስ በፖሊስ አማካኝነት እንድታገድ ነው የማደርገው። በኋላ ከማሰብ አስቀድሞ መዘየድ የሚሻል አይመስልሽም? ሳምሪ አሁን ወደ ክላስ ልግባ፣ ሰዓት ደርሷል። ውይ እሺ ልዩነት በቃ እኔም ገሊላን ወደ ቤት ላስገባና ወደ ሱቅ ሄዳለሁ። ስላደረግሽልኝ ነገር በጣም ነው የማመሰግነው። እግዚአብሔር ይስጥልኝ። እኔ ምንሽ ሰራተኞችን ቅድም ጻፍሽን ባናገርሻት አይነት ሁኔታ ማናገር ጥሩ ያስተዳደር ስርዓት ይመስልሻል? ደግሞ ሰራተኞች እንዴት አድርጌ ማስተዳደር እንዳለብኝ ልታስተምሪኝ ነው? ማስተማር ሳይሆን ስተትሽን ልነግርሽ እየሞከርኩ ነው። ኦኬ እንግዲህ አንቺ ስራ እስኪያ ስትሆኚ ትጠቀሚበታለሽ። አሁን ወደ መጣንበት አጀንዳ እንግባ አይመስልሽም? ግን ይሄን ነገር ለማድረግ ስለመፈለግሽ እርግጠኛ ነሽ? ምን ነው ስታየኝ እርግጠኛ አልመስልም? ነው ነገሩን ለማክሸፍ እየሞከርክ ነው? ለምን ብዬ ሰበብ እፈልጋለሁ? ለማንኛውም እርግጠኛ ከሆንሽ ከምርመራው በፊት በሆነ ጉዳይ ላይ እንድናወራ እፈልጋለሁ። ምን አይነት ጉዳይ? ነገሩ አንቺ እንዳሰብሽው ቢሆን በቀጣይነት ለማድረግ ያሰብሽው ምንድነው? ምን ነው ፈራህ እንዴ? ምንም ያስፈራኝ ነገር አለ። ግን ነገ ምን ሊፈጠር እንደሚችል ማወቅ ፈልጋለሁ። ከውጤቱ በፊት ምንም ምነግርህ ነገር የለም። ምርመራውን የማፈልግ ከሆነ ደግሞ መተው ትችላለህ። የምትይውን ለመስማት እየጠበቅኩ ነው። ይህን ድርጅት ለመምራት ፍላጎት አለሽ አይደል? የጥያቄሽ መንፈስ አልገባኝም። ምን ለማለት ነው? ራሄል ፕሊዝ ምልሽን ነገር በሙሉ በክፋት አትዩ። ይህን ድርጅት መምራት እንደምትፈልጊ ያውቃለሁ። ስለዚህ ፍላጎትሽ ያ ከሆነ የምትፈልጊው እንድታገኝ መንገዶች እያመቻቸውልሽ ነው ያለሁት። አሁንም ሐሳብሽ ገብቶኛል ለማለት አልችልም። ኦኬ ይሄ አሁን ድርጅታችን ያለበትን የፋይናንስ አቅም የሚያሳይ ሰነድ ነው። ተመልከቹ። እንደዚህ ማድረግማ አትችይም። በፍጹም አትችይም። ሲጀመር አንቺ እንድትቃወምኝ አልፈልግም። ስሚ ሮዛ፣ ይህንን የማይረባ ሐሳብ ማን ወደ ጭንቅላትሽ እንደከተተው ባላውቅም ወደ ራስሽ እንድትመለሽ ግን እመክርሻለሁ። በዚህ ጉዳይ መቼም አልተባበርሽ። አንድ ነገር ላስረዳሽ።
ነገሮችን ቀለል ለማድረግ ነው አንቺን እዚህ የጠራሁሽ እንጂ ተወካይ ተብያ ሳምራዊትን ብጠራ በሐሳቤ ምን ያህል ደስተኛ እንደምትሆን አንቺም ታውቂዋለሽ። እባክሽ እድሉ ባይመልጥሽ ደስ ይለኛል። እና ደግሞ እግረ መንገድሽን ስትወጪ በአንድ ሳምንት ጊዜ ውስጥ የባለ አክሲዮኖች ስብሰባ እንደሚደረግ ለሳምራዊት ደውላ እንድነግራት ለጻፊ ተናግሪልኛለሽ? ምን ልታዘዝ? አለቃ ይቅርታ ጠይቂው ስላለችኝ ይቅርታ ልጠይቅህ ነው የመጣሁት። እሷ ይቅርታ ጠይቂ ስላለችሽ ነው እንጂ አምነሽበት እንዳልሆነ እየነገርሽኝ ነው። አመንኩበትም አላመንኩበትም ይቅርታዬን ትቀበላለህ? ቆይ እንጂ ሮዛ ለምን እንደዛ እንዳሰሰችሽ ባላውቅም በሁለታችሁ መካከል ግን ቅራኔ እንዲፈጠር አልፈልግም። ከእንግዲህ በኋላ የማይደገም ከሆነ ችግር የለም። አሁን የተግባባ መሰለኝ። ጉድ። በነገራችን ላይ ሮዛ አለች? አዎ። ጥሩ። እቺ ፋይል እዚህ ላይ ታደርጊልኛለሽ። የባለፈው ደግሞ የሽያጭ ውል አለ። እሱን ፕሪንት አድርጊልኝ። ሳትወጣብኝ ልግባ። ሄሎ መክብብ፣ ላናግር ፈልጋለሁ። ያሰብኩን ነገር በስልክ አይሆንማ፣ በአካል ነው መገናኘት ያለብን እኮ። በአካል ምን ባለፈው ከተገናኘን በኋላ ትደውልኛለሽ ብዬ ጠብቄ ነበር። ትንሽ በግል ጉዳይ ቢዚ ሆንኩና ለዛ ነው የጠፋሁት። ያው ደግሞ ሳስበው ምንም እንደዋወልበት አዲስ ነገር የለም ብዬ ነው ዝም ያልኩሽ።
በነገራችን ላይ ጻፊዋ ደወለችልሽ? አዎ ስብሰባ እንዳለ ደወለችልኝ። እኔ ግን ያልገባኝ ነገር እህትሽ ከዛ ግትር አቋሟ ሳትላቀቅ ስብሰባ ማድረጉ ጥሩ ነው ባይነሽ? ሳምሪ የእሷን ነገር ታዩ። ይልቅ ጊዜ ካለሽ ሻይ ቡና እያልን በጣም ብዙ ምነግርሽ ነገር አለ። እሺ ጥሩ ነይ ምህረት። ቆይ ማዘርን ካገኘሻቸው አሁን ደግሞ ምንድነው የሚያሳስብሽ? እሱ አይደለም የሚያሳስበኝ ያሬድ። እቅዳችን ስለመሳካቱ እየተጠራጠርኩኝ ነው። ምኑን ያጠራጠረሽ? ሐሳቡን ሳቀርብልሽ ያመንሽበት መስሎኝ። ኮርስ ተስማምቼማ ስብሰባ ጠራሁኝ እኮ እና ግን በሐሳቤ እህቴ የምትስማማበት አልመሰለኝም። የወይዘሮ ሳምራዊት እንጂ የእህትሽ መቃወም እኮ ምንም ለውጥ አያመጣም። በእህቴ ያልተማመንኩ እንዴ በሳምራዊ ልተማመን እችላለሁ? ይኸውልሽ ሮዚ፣ ምንም አያሳስብሽ። ምንም ይሄኛው ባይሳካ እነሱን ለማሳመን ሌላ ዘዴ አይጠፋም። ዘዴ? ምን አይነት ዘዴ? በጣም የሚገርም ነው። ምን ሆና ነው ግን እሷ? አንቺ እሱን የገረመሽ? ጭራሽ ከግትርነቱ አልፋ ድርጅቱን ለማፍረስ እያሴረችልሽ ነው። ምን? ወላፈን ምን አይነት የተሻለ ሀሳብ ትይዝ ነው? ምን መሰለሽ ሮዚ፣ ያቺኛው መሆነች እህትሽ አንቺ ድርሻችን ይዘሽ መውጣትሽን ከተቃወሙ ሌላ ያልጠበቁት ድርድር ይዘንላቸው እንቀርባለን። አይ ያሬድ፣ ሳምራዊትን ቀላል ሰው አድርገሃታል። በጣም ከባድ ሰው ነች። አንተ ስለማታውቃት ነው። የፈለገ ብንሞክር ቀላል ቢሆንልን አይመስለኝም። እስኪ ምን ያህል ጎበዝ እንደሆነች እናያለን። እንግዲህ መሞከር ነው። ለማንኛውም ምሳ እንብላ። እኔ ራሴ በጣም ርቦኛል። እሺ አቶ አርጋው፣ እንደዚህ ደጋግመህ የፈለከኝ በሰላም ነው ወይስ ያልፈጀው ነገር አለ? አቶ በዛብህ አሁንም እንደተቀየምከኝ ነው ማለት ነው? መብቴ መሰለኝ ነው ወይስ ድጋሚ ክስ ከፈትክብኝ ደግሞ በሱ? የለም አልተከሰስክም። ለማንኛውም ምንም እንኳን የሥራ ጉዳይ ቢሆንም ባለፈው አስቀይሜ ከሆነ ይቅርታ ጠይቃለሁ። ይቅርታ ማለት ይቅርታ እኮ ድሮ መንግስተ ሰማያት የሚያስገባ ትልቅ ቁም ነገር ነበረ። እንደዚህ ቀላል ነገር ሆነ እንዴ? አቶ አርጋው ነፍሱን ይማረውና የጥላሁን ገሰሰን ዘፈን አስታወስከኝ። ዘፈን? አዎ። የልብን ሰርቶ ይቅር በሉኝ፣ ምንስ አጠፋው በደልኩኝ በማለት አሉ ሰው የሚያሞኝ የሚለው። አሁን ከዚህ ሰውጣ ኤፍኤም ደውዬ ይሄን ዘፈን ጋብዛለሁ። አቶ በዛብህ ለቁም ነገር እኮ ነው የፈለገው። ለነገር ማለት ነው። እባክህ ተመለሰ። ለራስህ ጥቅም ስትፈልግማ አይገባህም እንዴ? ምን የሚሉት ጥቅም? አንተ ለእኔ ጥቅም አስበልኝ ማለት ነው? አዎ፣ ወንድምህን የሚመለከት ግን ደግሞ አንተ በጣም የሚጠቅም ጉዳይ ነው። እባክህ ቁጭ በል። በፍጹም ይሄንንማ በፍጹም ላምን አልችልም።
እንዴት የማንንም ተራ ቃል ሰምታ ይሄን ያህል ዓመት የተለፋበት ድርጅት ለማፍረስ ትነሳለች? ቆይ ግን ልጅቷ በጤናዋ ነው? አይሳም የወደደና ያበደ አንድ ነው ሲባል አልሰማሽ? እኔ ግን የሆነ ነገር እያሰበች ያለ ይመስለኛል። እንዴ በጤናውማ እንደዚህ ሊሆን አይችልም። እና ምን ብናደርግ ነው የሚሻለው? እኔ የሚመስለኝ መፍትሄ እኔና አንቺ መተባበር ነው። እኛ ከተስማማን በድምጽ ብልጫ እንደምናሸንፋት አትጠራጠሪ። አለበለዚያ ግን የማይሆን ነገር ነው። በጣም ደስ ይለኛል። ለድርጅቱ ከሚጠቅም ከማንኛውም ሀሳብ ጋር ለመተባበር ዝግጁ ነኝ። ሳምሪ በጣም አመሰግናለሁ። በጣም አልገባኝም። ምን ማለት ነው? ወንድምህ ሳይጨርሰው የቀረ ነገር ማለት ምን ማለት ነው? አቷል ማለት በህይወት ዘመኑ ገንዘብ የሰጣቸው በሽርክና መልክ ንብረት የገዛላቸው ሰዎች አሉ እና ያ ሁሉ በርካታ ገንዘብና ንብረት ሜዳ ፈሶ መቅረቱ እያሳሰበኝ ነው። ከቤተሰቦቹ ውጭ ያለው የስጋ ዘመዱ አንተ ስለሆንክ እና ለቤተሰቦቹ ለምን አንነግርም? ምክንያቱም አንድም ወይዘሮ ዘለቃ በጥሩ ሁኔታ ስላልሆነችና ልጇም የሞራል ብርታት ስለሌላት፣ በሌላ በኩልም ደግሞ እነሱ በቂ ገንዘብ ስላላቸውና ተጨማሪ ስለማያስፈልጋቸው እንደዚሁም ለመታገሉም ለማሸነፉም አንተ ትሻላለህ ብዬ ነው አስቤ ነው ላንተ። እኔ ለዚህ ነው አጫችሁኝ? አቶ አርጋው አንተ እኔ ለዚህ ነው ያጫችሁኝ? የዚህ የሌባ ወንድም ተብዬ ደግሞ ስሙን ጠራሁት። የእሱ ኃጢአት እንዳይበቃ እኔንም ለዚህ ኃጢአት አጫችሁኝ። በጣም አዝናለሁ። እንዴት ብትንቀኝ ነው አቶ አርጋው? እንዴት ብትንቀኝ ነው? እኔ በዛብህ እኮ ድህነቴን ከክብሬና ከኩራቴ ጋር አጣጥሜ የምኖር ሰው ነኝ። ይገባሃል? ይሄን አታውቅም። እንድታጠፋ አሁን ሳዝንብህ ግን ድጋሚ ነው። ምን ነካ? ለኃጢአት ሽርክና እንግባ ትለኛለህ? እኔ በዛብኝ በጣም አዝናለሁ። ቢያንስ እነዚህ ሰነዶች ለምን አትመለከታቸው? ሀሳብን ከለወጥክ መነጋገር እንችላለን። ደግሞ ማናቱ ረጋ ብለህ ጊዜ ወስደህ ሰነዱን ተመልከተውና የዛን ጊዜ ያሰብኩትን ነው። ይህን የሌባ ገንዘብ ከንብረቴ ጋርማ አልቀላቀልም። ዛሬ ምን ነገር ጣልሽ እባክሽ? አሁንም እንዳኮረፍሽ ነው? ማኩረፍ ሳይሆን ተራርቀናል ብዬ ነው። ዛሬ ልጄ እና አንቺ በሁሉ ነገር ሰማይና ምድር ነው። ህይወት አንቺን ላይ እኔን ታች አርጋ ላይ ታነኝ። እንደዛ የምታስቢው አንቺ እንጂ እኔ አይደለሁም። ለማንኛውም ዛሬ በምን ጉዳይ ተፈለኩ? መቼም የጓደኝነት ናፍቆት አልመሰለኝም። እኔን ያስፈለግሽ ተሳሳት አይመስልም። አሁንም እንደ ድሮ ነገር ማጣመምሽን አልተውሽ። እስኪ ቁጭ በይና እናውራ። እዚህ ልጄ በስራ ቀልድ የለም። ለነገሩ የስራ መውጫ ሰዓቴም ስለደረሰ ዩኒፎርሜን ቀይሬ ልምጣና እናወራለን። በዛውም አለቄን ላስፈቅድ። ለምንድነው አማራጭ ያልከውን ነገር የማንነግረኝ? እሱን እነግርሻለሁ። መጀመሪያ ግን አሪፍ ቦታ ምሳ ጋብዥ። የዚህን ያለ እርቦሃል? በጣም ኦኬ። ብቻ የምታመጣው አይዲያ አሪፍ መሆን አለበት። በሱ ምንም ጥርጥር አይግባሽ። አሁን እንሂድ። ኦኬ እሺ።
የሆነ አሪፍ ምሳ ያለበት ቦታ ካለ እዛ ልውሰድ። እሺ ምን ታይተሽ ነው የመጣሽው? እስኪ ላዳምጥሽ። ይኸውልሽ ዛሬ በዋናነት የመጣሁት የኩርፊያሽ ምክንያት የሆነውን አንድ ነገር ላሳይሽ ነው። ከየት አመጣሽው ይሄን? አንቺ ልጠይቅሽ እንጂ የኔ ቦይፍሬንድ አድርገሽ ስትወቅሽኝ ከነበረ ሰው ጋር እንደ ፎቶ ሊኖር ይችላል። በሰዓቱ ያቀያየመን እሱ ነበር አይደል? ቆይ አንቺ ከሱ ጋር ምንም ግንኙነት አልነበረሽ? ማ እኔ እኮ አይደለም ፎቶ ላይ ተቃቅፌ የምታየው። በእናትሽ ብሌ ልታሙኝ አትሞክሪ። እንዳንቺ ኮሌጅ ባልጨርስም ከብዙ አረቦች ጋር ይኖርኩ ሰው ነው። ይልቅ አሁን ፎቶ ከየት ነው ያገኘሽው? እሱን የሰጠሽ? መጀመሪያ ጥያቄ ልትመልሽልኝ ትችያለሽ? መልሽልኛ። ያወቅሽውን ነገር ለምን እንደምትጠይቂኝ? በቃ ያሬድ ፍቅረኛዬ ነበር። ትምህርት ካቆምኩ በኋላ ማለት ነው። 2 አመታት ያክል አብረን አሳልፈናል። ከዛ በድንገት ጠፋ። በኋላ አንቺ ከአንድ ፍንዳታ ጋር እየተሞዳሞድሽ እንደሆነ ወሬው ሲደርሰኝ እሱ መሰለኝ። ግን አልነበረም። ምንም አይነት ግንኙነትም አልነበረም። ሊሆን ይችላል። እኔ እስከማውቀው ድረስ ግን ያሬድ የኔን ልብ ሰብሮ መሰወሩን ብቻ። እስካሁን ድረስ የት እንዳለ እንኳን አላውቅም። ብሌን ጠባሳው ግን እስካሁን ድረስ አልሻረም። አሁን ይሄ ለምን እንደምታነሽብኝና ለምን ቁስሌ እንደምትናኪብኝ አይገባኝም። ግን ቆይ አንቺ ከሱ ጋር ምንም ግንኙነት ካልነበረሽ ይሄን ፎቶ ከየት አገኘሽ? ወሬውና ጥርጣሬው ልክ ነበር ማለት ነው። ብሌን ምንድነው? ያሬድ ብሌን ያሬድ እኮ ነው።